እንዴ የምን ቆንጆ ነው? ወደ ተቃውሙ ቆይ እኔ ታውቂያለሽ፣ እኔ አንቺ ደጋፊ ነኝ። እኔ ምንም ቢመጣ እኔ አልቀየርም። ልንገርሽ አንድ ነገር ሄልዬ፣ እንዲያውም ባይገርምሽ እኔ ብቻ ሳይሆን ጃፒ ራሱ በጥላት ጀምሮበት ፍቅር እንደያዘው ከአንቺ ጋር አታውቂም? ልጁ እኮ ፎንቃ ሙትት ብሏል። አረ ሞቷል፣ ይኸውልሽ ሞቷል። በእውነት ጃፒ በቃ በአንቺ ፍቅር ልቡ ጥፍት ብሎበታል። እና ሄሉ በጣም ወድሻለሁ፣ በጣም አከብርሻለሁ። በጣም እንደውም የ2026 ማለት ነው ባያልቁ ነው አዋርድ መሆን ነበረብሽ። ቁም ነገር ማለት ነው። ትልልቆች ፌመስ የተባሉት የሚታዩ ጠንካራ ሴቶችን እየሰበርሽ ነው የመሰለኝ። እኔ በዛ መጀመሪያ የሴት ጠላት ብዬ ስለማስብሽ ኦኬ። ግን አሁን የመጣሽበት እውነትም ይዘሽ እውነትም ደርሶሽ ስለሆነ ነው አሁን የተረዳሁሽና ድሮ ማቅሽ አንድ አይደለም ያልኩሽ። ድሮ ደግሞ ስላረዘምኩብሽ ሶሪ። ልባችሁ ቀና ከሆነ በመጀመሪያ ሰብስክራይብ አድርጓት። በሁለተኛ ደረጃ ደግሞ እንደ ቻሌንጅ ያዙትና 100,000 ሰብስክራይብ አስገቧት። ምክንያቱም ለእናንተ ድምጽ እየሆነሽ ቁጭ ብላ ወገቧን እስከሚያማት እንትን እያለች እናንተ ሰልፍሽ መሆን በጣም ከባድ ነው ማለት ነው። እያወጣሽ ነው እና አሁን የእሷነትን እኮ ለማረጋገጥ እኛ ሶስታችን በቂ ነን በጣም ምክንያቱም እሷ በተናገረች ቁጥር እኛ የላክንላት እስኪመስለን ድረስ ደንገጠና ሙድ እየመሰላቸው ስለሆነ የእውነት ይሄ ቪዲዮ ደርሷችሁ አያውቅም። እናንተ ከዓመት በፊት የፍቄ ራሱ እኛ የደረሰው ቆይቷል እኮ የፍቄ ራሱ የፊት አውራሪ ማለት ነው። ከንፈሩ እንደዛ እንትን ያለው በግጦሽ ነው በሚል እኔ ላላግጥበት ፈልጌ ኧረ ምናምን ተብዬ በአማላጅ ነው የተውኩት። አይተዋል። እቃው ከገንዳው በላይ ተንሳፈፈ፣ ሞልቶ ገንዳው ላይ ተንሳፈፈ። ድንበር ነው የመሰለኝ። ደግሞ አይታል ወደ ገንዳው በግድ ነው የምትስበው። ከዛ ገንዳው አደናቅፎ ሄዶ ምሟለ ድፍት ነው ያለው፣ ሰገደ። ከዛ ነው አሉ የሆነ ቪዲዮ ላይ እኮ ለሰንት ስትል ዘንጉን ይዛን የተረፈችው ደግሞ ፋራ ነው ብላ ስታወራ እንኮ ደግሞ ቮይስ አለ። ሚኪ አራዳ ኦሮሞ ነው እኮ ወጥሮ ደክሏታል። አሪፍ አድርጎ መጀመሪያ እኮ ከጊፍት ውጭ ራሱ 100,000 ልካለን ነው እኮ ወደ ዱባይ መጣው። ታውቃለህ ሄለን፣ ምን መሰለሽ አንቺ ስታወሪ እዚህ ስለምትቀልጂም ምናምን ሰው ቀልድ ነው የሚመስለው። ሄለን ካወራችሁ ውስጥ እግዚአብሔር ምስክሬ ነው አንድ ውሸት ያወራችሁ ቢኖር እኔ ነበርኩ መጥቼ ውሸታም ብዬ ማጋልጣት። እስካሁን ካወራሹ አንድ ውሸት የለም። እሲምቱ የዱባዮችን ያወራሹ ነገር ሳራቺ የዱባይ ባልትና ባል የገዛችው ሴቷ ትዳር እያላት ካላሳሰባት ወንዱ ምን አጠፋ ብላንኮስ ትከራከርልን ነበር ለሚኪ እንትና ማሜ እንትና ዳኜ ማሜ ጎሚስታ ምን ስትል ነበር? ባለ ትዳር ሆነሽ እኔ ጋር ቪዲዮ ደርሶኛል ስትላት ነበር እኮ። ገብቷል። ከዓመት በፊት የተያዘ ነው እኮ። እኔ ሳነሳው እነሱ አዲስ መሰላቸው። አሁን የዱባይ ጉዳይ ነገር ሁላ በቃ መጥቶ ሹክ የሚለኝ ሰው ብዛቱ ተፈራርቶ ሳይሆን ህጉን ፈርቶ እንደተቀመጡ ነው የምታየው። አሁን እኔ ምን ወሰንኩ መሰለ? እኔ ጨዋነኝ የጨዋነ ጋዴ ልጅ ምናምን ብላ ደግሞ በጎጃም ስለምትነግድ ምን እያረኩ ነው? ይሄን ኢንፎርሜሽን የላካችሁልኝ ሰዎች የባሏን ቁጥር ማግኘት ያቅታችሁ ላኩልኝ እያልኳቸው ነው። ምን ትላለህ በዚህ ውሳኔ? እኔ አለኝ እኮ እኔ ግን ህይወቷ ባይረበሽ የሚል ነው እንጂ የባሏ ቁጥር ታዲያ ተሳስቻለሁ አይነት መልክ አትናገርም እንደ እኔ ነው እንደምትሰድበኝ እሱ። ትንሽ እኮ እኛ የያዘን ልጆች አሉና ልጆቹ ቤቲ እባክሽ ቤቲ በዚህ አካባቢ ላይ ድምፅ እንዳትሰጪ ቤቲ፣ ዝም ብለሽ ሚታርገሽ አታውቂውም ታሪኩን ቤትዬ እንዳትናገር ይውጣል። የምን መዘነጥ እንደዚህ ይሻለኛል። ያ አንቺ ሳዘንጭ የዘነጥሽ ነሽ እኮ ሄሉ እንዴ። እኔ በላቀላ የለኝ እኮ በጃፒ እኔ እኮ ሌላ የሚመዘዝ ስቶሪ የለኝም እኮ። ትለፈልፋለች ነው የምባለው። መረጃ የሚሰጡች ሰዎች ራሱ ታማኝነት እንዳላቸው እኔ ላረጋግጥላቸው እወዳለሁ። እኛ ሳናወጣ ሳንናገር አንድ ሰው ባዘው አንድ ሰው ከአሜሪካን የሚኖር አንድ አዲስ አበባ ቤቴ ብሎ የሚኖር ሰው ሄለን የነገራትን ሰው ከነገረችን ስለ ኔቨር ጊቭ አፕ እኔ 5 አንበሳ ወርዳለሁ ይላል። አሁን አንቺኛ በአንበሳ እንትን የሳይበር እንትኖችሽን ኢንሳይደሮችሽን በአንበሳ ትለውጫለሽ? በአንበሳ ብለውጥ ለምን ሳራን ቶፒክ አረኳት ታዲያ?
አያችሁ። አይ በዚህ እንኳን ታማኝነት አላት። ምክንያቱም መሪ ስጣት እንዴት ሰው ነው ስታጋለጥ እኔ አይቻልም። ሰው ማስጠርዘው ብያለሁ እንዴ? ተጣላ ነው መጨረሻ ላይ ግን ኒኪ ሚናጅ መሆኗን ስሟን ማን ይነገራል? ብር $500 ሆኖ መጥቶ የስንት ዘመን አንድ ግራ እግር የሆነ ሰውን እንዴት ነው እኔ ማስጠርዘው? አስበሃል? ጠንቋያ ግን በሰጠሁት 3 አንበሳ ሄለንን በቁጥጥር ስራ ውያታለሁ እያለች ነበር። ማናት እሱ? የቤሩቷ ጠንቋይ። አንቺ ከቤሩት 3 አንበሳ ዘመር ነው። እሱን ተው። እዚህ አጀንዳ ላይ እንቆይ። ዱባይ መጨረስ ቡርጅ ከሊፋ ላይ እንቆይ። ዘመዴ ናት ጅቦ። ያኔ ትዝ ካለ አንተ ራሱ ጆከር ሄዳችሁ እንዳውም ያለውን ነገር ስጠይቋን ነበር። ትዝ ይላል። እሷን ያኔ ጋ ሳትመጣ ሁላ ለምንድን ነው የተገለለችው ብዬ እኔ ቶፒክ ሳረጋት ነበር። ገብተዋል። ሰው ግን ዛሬ የሚሰጠው ወይ ምናምን እዚህ መምጣቷን ነው የሚያው። እኔ እኮ ስለ እሷ ሳወራ ነው ወደ እኔ ያመጣሁት እንጂ እኔ አሁን አንተና ጅቦ ተጣልታችሁ ታሪክ ይዘህ እኔ ጋር መጣ አይደል? ታሪኩን አብረን እዚህ ህዝብም ከኔ ጋርም ዳኘን። ከዛ በኋላ ጅቦን አግልዬ ከአንተ ጋር ብቻ ሳስቃብጥ እንደ ታሪክ አድማጭ እንደ ሚዲያ ሰው ይሄ ፌር ነው? እሷን አላገለሏትም? ማንን? እራሷን ልጅቷን ገነትም ማለት ነው። እኔ የቆምኩላት በዛ አንጻር ብቻ ነበር። ገብተዋል። እውነት ለመናገር ሄሉ የገነት ኃጢአት በጣም ትልቅ ነው። ግን የአንቺ ቶፒክሽ ስላልሆነ አንድ ቀን ቶፒክ ታደርጊያታለሽ። ምክንያቱም የከፈለችው የአገልግሎት ዘመኗ ስላልጨረሰ እዚህ ቤት ብትናገሪያት ደግሞ ትንሽ ቅር ይላታል። ጊዜው አንተም ለምን እንደምትናገር ይገባኛል። ያ እንግባባ። ጊዜው ሲያልቅ አንተም የምትናገራት ለምን እንደሆነ አውቃለሁ። ወደዛ ውስጥ መግባት አልፈልግም። ግን እዚህ አጀንዳዎች ላይ እናንተ ቀድማችሁ የደረሳችሁበት አለ። አሁን ስለ ፍቄ ስጋ ቤት ራሱ ስለነ ኔቨር ጊቭ አፕ ስለነ ቡቺ ምናምን ምን ግምገማ ትሰጡታላችሁ? እኔ አንድ ግምገማ ብቻ ነው ያለኝ። ትንሽ ማሰበው ጆከር ኤቴም ብር ሲያወጣ የሚል ሙኒ ስታወራ አሰምቻለሁ እዚህ ቤት እና ጆከር ኤቴም ብር ማውጣት አይችልም። እኔ እንጃ ለምን እንዳለች አላውቅም እንጂ ብር የሚገባለ በቡቺ እና አሁን ደግሞ ቡቺ በሳራ ውክልና ስር ካለች በኋላ በሳራ ነው የሚደርሳቸው። በካሽ ይሰጣታል። በኤቴም ሄዶ ኤቴምን ተጠቅሞ ብር ማውጣት አይችልም። ሌላ ሰው ነው የሚያወጣው። ቴክኖሎጂውን ብዙ አይባትትም። ቤት ውስጥም ስለሚውልን አላውቅም። ማውጣት አይችልም። ሌላ ሰው ነው የሚያወጣለት እና እቺ ትንሽ ስህተት ናት። እቺ መታረም አለባት። ከቴክኖሎጂ አንጻር ነው ከምታወሩት። እኔ ደግሞ በሲሪየስ እያወራችሁ የምሬ ነው። ሄዱ እሱ ማውጣት አይችልም። ሄዶ ኤቲኤም ከቶ በቁጥር ጽፎ ፓስወርድ ጽፎ ማውጣት አይችልም። ልናገር የፈለግኩት ምን መሰለሽ ሄለን፣ እስካሁን በምታደርጊያቸው እንቅስቃሴዎች መረጃ በማስረጃ እያቀረብሽ እስከሆነ ድረስ ሰዎች ተቃውሞ ሊያቀርቡ ያቀረበም የለም ሲጀምር፣ ግን ሊያቀርቡም የማይችሉበትን ነገር ሀቅ ይዘሽ መተሻል። ሰው መጥቶ አንቺን ካማልሽ ሀሜት ጥሩ አይደለም። ለምን ለእኔ ታማላችሁ? ማማት ካለባችሁ የሚዲያ ሰው ነኝ፣ ሚዲያ ላይ መታችሁ እሙ። እኔ እኮ እያሙልኝ እንኳ አይደለም ጃፒ፣ ኢንፎርሜሽን ኢንሳይደር ስለምን ኢንፎርሜሽን ብቻ። አንዳንድ ሰው እኮ ድምፃቸው ራሱ አላውቅም እኮ። እኔም ደግሞ በደውሉና ነገሩኝም አይደለም፣ የነሱ በመጡበት መንገድ ነው ማየው ኢንፎርሜሽን። እንደውም ቮይስ ሲልኩልኝ ብዙ አይመቸኝም። ለምን መስማት አለብኝ እያንዳንዱ። በቴክስት ቢሆን ይሻለኛል እያነበብኩ ገብቷል። ግን አንዳንድ ሰው እየሰራውም እየደወሉ ማናገር ችግር ከሌለባቸው እንደዛ ኦኬ። ግን ቮይስ ልኮ እያንዳንዱን እየሰማው ወይ መጻፍ አለብኝ፣ ስም እረሳለሁ። ገብቷል። በመጣህበት መንገድ በጽሁፍ ብቻም ከሆነ በጽሁፍ ግን ያንን ስለሰጠኝ ብቻ ቴንኪው ብቻ ለምን አወክ እንዴት ምናምን ብዬ ጠይቃል። እኔ ካላሳመነኝ የምዘላቸው አሁን ብዙ አለ እስካሁን ወይ ያልተናገርኳቸው ያላወጣሁት የለም። እኔ ራሱ የሚኪ ጉዳይ ከአንቺ በፊት እኛም ደርሶን ዝም ብለናል። ለምሳሌ የነዚህ የአረቦቹን ጉዳይ እኛ ደርሶን ዝም ብለናል። ምናምን ዝም የሚኪ ቪዲዮ ማማ ጋር እንዳለ ታውቃለህ ጃፒ?
ስናወራ ስለማይሰሙን እኮ ነው። ሳራ ላበሻ ጋር ቪዲዮ አለ። ቡቺ ጋር ቡቺ ነች ለሁሉም ያስተላለፈችው ባይዘው። እንደገና ደግሞ እነ መሲ አይተውታል። ሀቢባ አይተዋለች። አሁን ሚኪ ፊት አውራሪ እና መሀል ትክክለኛ መረጃ ስላቀረበን የተሰማችሁ ሄለን ትመችኛለች። ዛሬ ያስቦልካል። እሺ ያስቦል። በዚህ እንስማማ። ሞዴሬተሮች አንዳንድ የጻፉትን እስከ 4 5 እንትን በሉ። እጃችሁ ዩ ሴንሲቲቭ ሆኜ ነው ምናምን የሚባል ሞዴሬተር አያስፈልግም። አስገቢ ይርገጡን። ችግርም ካለብን የፈለገ ግደይ። ሰላም ሰላም፣ እንዴት ነው? ድምጼ ይሰማል አይደለ? ግቢ ሽኮሪ። ያ ቴንክ ዩ። እኔ ከአንቺ የማይመቸኝም ባህሪ ብቻ ነው መናገር ፈልገው። ሀሳብሽ ላይ አሪፍ ነው የምታመጪው አጀንዳ፣ ግን ይሄ ቤተሰብ ጋር ባትሄጂ፣ ልጆችን ባትነኪ፣ ይሄ አባትና የማይመለከታቸውን አካሎች ባለትዳር ስለሆኑ አትንኪያቸው እያልኩ አይደለም። ባለጌ ሆና ሚስት ከማጋጠች በደንብ አድርገሽ እርገጪው። ግን ይሄ ልጆችን አባት እናት ምናምን ነገር ታርጌት ያደረገ ነገር ብታስቀሪ። ጃፒ ግን ትንሽ የቂንጥር ያለ ይመስለኛል። እና ወንዱ ኮስተር በል ቆፍጣና ሁን። ሁሌ በወንድ ቀን መንዘላዘል ደስ አይልም። ሰኮ መንዘላዘልን ቁም ነገር አታርገው። ይሄ ደግሞ የአማራ ወኪል ያደረገ የለም። ራስን ችለ ግጠ። ማንም አማራን ወክሎ እዚህ ጋር የመጣ የለም። ሁላችንም ራሳችንን ወክለን አይደለ? ጃፒ ስትጣላ ከጆከር ጋር አንተ ጃፒ ሆነ ነው እንጂ አማራን አሰደቡ እንደዚህ ያሉ ምናምን ነገር እና ፔሬድ የምታይ ይመስለኛል። ሞዴስ እያረክ ለማለት ነው። አመሰግናለሁ። ቴንኪው። ደስ የሚል ጸብ ነው አይደል? ያ ደስ የሚል በቃ ጸድ ያለ የሮሰን ሄሊ ስምኝ አይደለም አታስገብኝማ። ሁልጊዜ እንኳን እኔ ማዳሜ ታቅሻለች። ያቺ ሄለን መጣች ነው የምትለኝ። እኔ ያንቺ አድናቂ ነኝ። ጃፒ ልስደበው ጃፒ አንተ ሾካካ አንድ ኪያ ቤት ሄደህ ታማታለህ። ሄለንን በየቤቱ እየዞረ አንቺን ነው የሚያማሽ። ይሄ ወንድ አገረድ ሴታ ሴት ከአንተ ወሬ በጣም ነው የሚያስጠላው። እሺ እንደ ወንድ ሁን ሾካካ። እሺ በቃ ይበቃኛል። ሄል ብዬ ቆንጆ ወድሻለሁ። አብረን እንረገጥ ያልከው ያ ለምን መቋቋም መልመድ አለባችሁ። ግን ቴንኪው ለምን ሸንገር ረገጠች ነው የሚባለው ወይስ ረገጥኳት? ምንድን ነው እንትን ነካ ነካ ነው። ግን እስካሁን ጥሩ ረጋጭ የለም አይደል? አልመጣም ረጋጭ የለም። እስቲ አሁን እናንተ እውነት መናገር ካለባችሁ ቅያሜያችሁን አስቀምጡ ነው የተባላችሁት። ሄለን ተቃውሞ ከእኔ ላይ ያላችሁ ተቃውሞ ኔጌቲቭ አመለካከት ምንድን ነው? ለመሰላችሁ በተቃውሞ በፖይንት መናገር ማንችል ከሆነ በስድብ ካላችሁ ስድቡም ፖይንት ይኑረው ነው አይደል? ነጥብ የሚያስል እኔ እንደዚህ አይነት ስድብ እኔ በጣም እኮ ረግጣለሁ። አሁን ቅናተኛ ሲባል ጃፒ በማን ነው የሚቀነው? ፖይንቱን አስቀምጡት። አሁን ገብተሽ አስረጂ ይህንን ነገር። ሸገር ሰላም ብለናል። እንዴት ናችሁ? ቆይ አንዴ ናዲ በሸገር አለ በተራ እንሂድ ብለን ነው። እሺ ሸገር አስወርዱት። ኤርትራዬ ሽኮ ግቢ። ሸገርና አስወርዱት። እንደ የምን ቆንጆ ነው። ወደ ተቃውሞ እኔ ታውቂያለሽ፣ እኔ አንቺ ደጋፊ ነኝ። እኔ ምንም ቢመጣ እኔ አልቀየርም። ልንገርሽ አንድ ነገር ሄልዬ፣ እንዲያውም ባይገርምሽ እኔ ብቻ ሳይሆን ጃፒ ራሱ በጥላት ጀምሮበት ፍቅር እንደያዘው ከአንቺ ጋር አታውቂም? ልጁ እኮ ፎቃ ሙትት ብሏል። አረ ሞቷል፣ ይኸውልሽ ሞቷል። በእውነት ጃፒ በቃ በአንቺ ፍቅር ልቡ ጥፍት ብሎበታል። እኔ ግን ቆይማ የሆነች ነገር ብቻ መቃወምሽ፣ ጃኒን አትንኪብኝ። እኔ ጃኒን ስለምወደው ታውቂያለሽ። ሌላ ግን እኔ እንዳንቺ የምወደው እንኳን የለኝም። የኢትዮጵያ ቲክቶከሮች እንዳንቺ የምወደው የለኝም። በቃ ምክንያቱም ትክክለኛ እውነተኛ የሆነ ነገር አምጥተሽ ነው ፍትፍት የምታደርጊው። በዛ ላይ ደግሞ እማትፈሪ መሆንሽ ደስ ይለኛል። በጣም ጀግና ሴት እኮ ነሽ። ሙገሳም ይፈቀዳል እንደ አይምሮዬን ቀየረችው እኮ። ያ ናርዲ
ሰላም ብለናል። እኔ ስድብ እና ጮት እችላለሁ፣ ሙገሳ ይጨንቀኛል። እና ሽኮሪናዬ ይቀንልኝ። ያ ናርዲ ግባ ወንድሜ፣ ይቅርታ እንደ ሴት ተጠራ። ሰላም ብለናል። እንዴት ናችሁ? እኔ ያው ጃፒ ጀለሴ ነው። ጃፒን በጣም ማከብረው የምወደው ወንድሜ ነው። አንቺ ደግሞ ያው ትመችኛለሽ ምናምን፣ ሌላ ምንም ለማለት አይደለም። ተቃውሞ እንትን ሰው እያስገባው ነው እኮ እናንተ አስገባው ጋይስ። አንዳንድ ሲጽፉ እየጨነቀኝ ነው። ተቃውሞ ምን አለኝ አለ የኔ ፔጅ ላይ በተለይ እኔ አንቺን ባገባሽ አሁን በጣም ነው ደስ የሚለኝ። እኔ አሁን በአንቺ ፎን ከይዞኛል እና ምን አለ ንብረት እግረ መንገድህን አስቆጥር። ንብረት የተወሰነ ነገሮች አሉኝ። 2 ሶፋ፣ ፍሪጁ ግማሽ። አዲስ አበባ ነው የምኖረው። 1 ብረት ድስት አለች። ያቺ ማስታጠቢያ ታውቂያታለሽ። ብረት ድስቱን ድንጋይ ሲወረወር በጦርነት ማለት እንደ ሄልሜት ተጠቀሙ። ደሃ ይወደኛል ባይዘዌ ሀብታም እንደሱ ጥምድ ነው የሚያደርጉኝ። ለምንድን ነው ለውቅ በትደረብ ቢሆን እና ምን ልሆንልሽ ወይስ ምን ትሆኝልኝ ለማለት ነው። እስቲ እየጠጣን እናየዋለን። ጉዳዩ ተይዟል። ጃፒ ጻፉ፣ ጻፉ። ማመልከቻው ገብቷል። ጄሪ ጨርሳል። ከዚህ በላይ ክብር የለ። በጣም ነው የሚወድኝ ሰው ከአዲስ አበባ አስበሽዋል። ከተለያየ ሙሉ አዲስ አበባ የኔ ናቸው ብዙዎች። በነገራችን ላይ ከሀረር የበለጠ አዲስ አበባዎች የምትጨቀው እኔ ራሴ አዲስ አበባ ልጅ ስለሆንኩ እኮ ነው አንቺ ጋር የምመጣው። የሀረር ሰዎች እቺ ለሁን አታውቅም እንዴ ነው የሚለይ የአዲስ አበባ ግን ፎሎ ባክ መልሽልኛ። ፎሎ ባክ መልሽልኛ። አብሽር እንዴ አሁንማ ለትዳር ነው ለትዳር እስቲ ጠቃርጊያ አብሽር። ያ እንትና ጄሪዬ ግን ጄሪ ነው ሼም እንዳይዛችሁ ተቃውሞ ብቻ ነው። እሺ ተቃውሞ። የመቃወምሽ ነገር ቢኖር ሄሊ አዳምጥሻለሁ፣ ትክክለኛ ነገሮችን ስትናገሪ። ግን ይሄ ቤተሰብ ጋር እናት ጋር የቆረበ አለ። እናቶቻችን ታውቂያለሽ ትልልቅ ናቸው፣ ሚዲያ ተጠቃሚ አይደሉም በብዛት። እነሱ ጋር ስትሄጂ፣ የህፃን ልጆች ጋር ስትሄጂ እሱሱ ብትቀንሺ ደስ ያይን። ግን ባለቤቱን እንደፈለገ አርገሽ ውቀጩ። የአዲስ አበባ ልጅ ነን እና ደግሞ ችክ አንወድም። የሆነ ነገር በቃ ይዘሽ 1 ሳምንት ከሄድሽባቸው እርሻቸው በቃ ወደኋላ እና ሌላ ነገሮች ግን በአጠቃላይ ይመቹኛል። በጣም ነው የማደንቅሽም የምወድሽም። እና አንቺን ይንኩሽ ልጅሽን እንዲነኩት አልፈልግም። አንቺን የሰው ልጅና እናት ባትነኪ ደስ ይለኛል። ሄልዬ እሱን ነገር ብታስቢበት ደስ ይለኛል። እና ይመችሽ የኔ ቆንጆ። በተረፈ ወድሻለሁ። ኦኬ ቴንክ ዩ። ሁ ኬርስ ሄልዬ በጣም ነው የምትመቺ። ኮንፊደንስሽ በእውነት ግን ቤታየውን አትንኪብኝ። ሁሉ ነገርሽ በጣም ነው የሚመቸኝ። እወድሻለሁ። ጻፉት ሞዴሬተሮች በብዛት ድምጽ እሱን እኔም ልልሽ ነው። ቤታየውን ተነቅሻለሁ ሁሉ በጣም ነው የምወዳት። ከቲክቶክ አንደኛ የምወዳት ሙቼን የምወዳት ኩላሊት ሁሉ ለግሻ ቡባዳ ለግሳታለሁ። እና እሷን ብትፋ 3 አሁን 2 ስላላት 1 ስቷትና በ3 ለምን አትንቀሳቀስ? በጣም የምወዳት የምትመጣ አትንኪያት። ቤታየሻት ደግሞ ምስኪን ኔጌቲቭ እንትን ምን አለሽ? ፖዚቲቭ ሁ ኬርስ ምንም የለኝም። ኮንፊደንስሽን በጣም ነው የምወድልሽ። እኔ ትመችኛለሽ። ሁሌ ነው የምከታተልሽ። ጃፒ ደግሞ በቃ ደስ ይለኛል። በቃ ወሬው ምናምን ያዝናናኛል። እና ሄሉዬ በጣም ወድሻለሁ። ኮንፊደንስሽን በጣም ነው ማደንቅልሽ። ቴንክ ዩ። ሁ ኬርስ አባውት ዴቪድ ቃል 2 ጊዜ ገባሽ። አሁንም እድል እንስጥሽ። ቴንክ ዩ። ሁ ኬር የኔጌቲቭም አመለካከት አለው፣ ስድብም ያለው ሙገሳም ያለው። ስትወርዱ ቴንክ ዩ ትባላላችሁ። ቴንክ ዩ ብር ስለማያስወጣ እላችኋለሁ። እሺ ብር የሚያስወጣ ነገር ግን አልላችሁ። ቃል አስወርዷት። ማን ነው ይሄ ስም አለ? ፊኛ የዓለም ካርታ አስወርዱት። የለም ወይ ምን ነው ስም እንኳን የለህም እንዴ? ሃይ ግባሽ ካርታ ችግር የለውም። በዛ
ያራራች በቃ ይመችሽ። አንቺ ቀጥይበት። እውነት ጋይስ ወዳጄ በስቶ ነው ወይስ ምንድነው ይሄ ነገር? ዛሬ ማይኬል አይደለም እንዴ? ወይ እንዲሁ ስለምወድሽ ነው። ቴንክ ዩ ካርታ። ስሙ ይኑራ ግን እሺ። እሺ ያ ዜዶ ሰላም ነው። እንዴት ነው? ግቢ ወደ ተቃውሞ። በቃ ጥሩ ነው ያልሽው ነገር እውነታውን ማጋለጥ ነው ያልሽው። አሁን የገባሁት ለአንድ ነገር ብቻ ነው። እኔ ምንም ተቃውሞ የለኝም በአንቺም በጃፒም። ቤታዩን ግን አትንኪብኝ። በቃ ቤታዩ አሁን አንቺን በጣም በሰላም ምንም ብትይም ስለማትናገር አሁን ደግሞ እንደ እንትን ስለተነሱባት እሷን ብቻ ለፊልኝ። በተረፈ ባንቺ ሳይድ ነኝ። ቴንክ ዩ ሄለን ያቁም። ሄለን ወይ ቴንክ ዩ ዜድ። ሄለንዬ በጣም ነው የምወድሽ። እኔ ተቃውሞ የለኝም ግን በጣም ትመቸኛለሽ። ኔትፍሊክስ ማየት አቁሜያለሁ ባንቺ የተነሳ። በቃ በጣም በጉጉት ነው የምጠብቅሽ። በጣም ደስ የምትይ ሰው ነሽ። ታስቂኛለሽ። ድፍረትሽ ደስ ይለኛል። ፍሪ ነሽ ስታወሪ ምናምንና በጣም ነው የምወድሽ። እኔ ምንም ተቃውሞ የለኝም። ግን ኔትፍሊክስ ካቆምሽ የዛን ብር ለምን እዚህ ጊፍት አትልኪበት? እጀምራለሁ እኔ። ቴንክ ዩ ሄለን። ያ ታይገር ሰላም ሄሉ እንዴት ነሽ? ግባ ኪንግ ግባ ኪም ጆን እና ሄሉ በጣም ወድሻለሁ፣ በጣም አከብርሻለሁ። በጣም እንደውም የ2026 ማለት ነው ባያልቅ ኖሮ አዋርድ መሆን ነበረብሽ። ቁም ነገር ማለት ነው ይገባሻል። እና ኢንሳይደር ለሆንሽ አዋርድ ላይ ግን ለምን እጩ አላረጋችሁኝም? እኔ የማማርጠው እሱ ነው እና ከኩዌት ኢንሳይደር ለሆን ፈልጋለሁ በፈቃደኝነት እየከፈልኩ ማለት ነው። ደግሞ ሹክ በለኝ። ፎሎ ዴቪስ አብሽር ያ በቃ እና በጣም ቁም ነገር ማለት ነው ሄሉዬ። እና በጣም መከታተልሽ እኛ 13 ልጅ ነን ገብቻል ጓደኞቼ ማለት ነው። በቃ እንደገባሽ ምናምን ነገር ሼር ነው የምዳረገው። ሄሉ መጣች ምናምን ነገር እያልን ማለት ነው እየነዳ ምናምን ነገር በቃ አንቺ ነው የምናዳምጠው። ሙዚቃ ቀረ ካሁን በኋላ ጌም አናይም። ተብተብ ቀረ እና ሄሉዬ ይመችሽ ቆንጆ ወላሂ። አለም ወሳለም ብለናል ኩዌቶች። እና ፎሎ ኬናዶቪስ አብሽር። አይ ደግሞ ለፎሎ ያ የሚሉትን ቀብድ እየሰጣችሁ ረዱ በያቸው። እነሱ ማናቸው የማይነኩት ቶፒክ ካለሽ ማለት ሰምታችኋል። ቀብድ እየሰጣችሁ ረዱ። ዝም ብሎ አትንኪብኝ ብሎ ነገር የለም። ዜድ ሰጠች እኮ አሁን ስትወርድ እኮ ልብ ሰጠች። ያ እንዴት ዝም ብሎ እንትናን አትንኪብኝ ያለ ቀብድ የለም። ሌላው የሚረገጠው ለምን? ይኸው ዜድ ሁለት የሰጠች። ሁሉም ሰው እውነት ካለው እውነት አለው፣ እውነት ከሌለው ርገጩ። ማንንም ሰው እንዳሰሚ ጥሩ ብሎ ነገር አለን እና ሄሉዬ ተቃውሞ ምን አለሽ አንቺ? በእኛ ፕሮግራም በእኔ ላይ ራሱ በተፈጥሮ ላይ ራሱ ምን ተቃውሟለሽ? ምንሽን እንቃወማለን እኛ? ምንሽን እኛ እኔ በተለይ በጣም ነው የምወድሽ። እኔ ቆንጆ ረጅም እድሜ ይስጥልን፣ ከክፉ አይን ይጠብቅሽ። እንወድሻለን። እኛ አንቺን የምንጠላበት ምንም ምክንያትም የለንም፣ ምንም ነገር የለንም። ይሄ ሶሻል ሚዲያ ከዚህ ከቲክቶክ ላይ ማንን እንዳልነካብሽ አንቺ ኧረ እርገጫቸው ሁሉንም። ምን አገባኝ እኔ የታውቃቸዋለሁ። ሁላችንም እኮ የምንታወቀው ጊፍት እንዳሰጪ ነው አይደል? ጊፍት እንዳሰጪ ሄሉዬ። እሺ እና የኔ ቆንጆ ወድሻለሁ ከምር። ቴንክ ዩ ቦንቱ። ያ እሺ ደስታ ሄሉዬ፣ እኔ ደግሞ በሁለት ነገር ነው የመጣሁት። አንድ ተቃውሞ፣ አንድ ደግሞ ምስጋና ሞገሳ። ኦኬ። በተቃውሞ ምልሽ አንዳንድ ሰዎችን እርግጥ አድርገሽ አትናገራቸውም እና በዛ ትንሽ ይደብረኛል። አሁን ትናንትና ሙባረክ ቤትሽ በመግባቱ ደብሮኛል። ምክንያቱም በጣም ሲሰድብሽ ስለነበረ ደብሮኛል።
እና ያቺ ህዊ የምትባለው የዱባይዋ በእነሱ ደብሮኛል። በደንብ ስላልረገጥሻቸው ማለት ነው። ከሞግስሽ ነገር ደግሞ ዝንጥ ነው የምትዩ። በጣም ነው ደስ የሚለኝ። ልብሶችሽ በጣም ነው የሚያረኩኝ። ራስሽን በደንብ እንደምትጠብቂ ያስታውቃል። ቦርጫም አይደለሽም። ከስድቦችሽ ደግሞ ንፍጣም፣ ላጫም፣ ብዳታም አንቺ ስትይ ነው የከበደኝ። አይገርምሽም? ይሄ መጨረሻው እኔ በጣም ነው ደስ የሚለኝ። ደስ ብሎ እኔ መቼ እንደሚለው አላውቅም እኮ ካፌ እንዳመለጠ ማላስታውስ የመጨረሻ ነው ሰላም ያለው ስትሳደግ ንፍጣም የሆነ የመጨረሻው ነገር አንድ አይነት ነው እና በጣም ደስ ይላል። ይመችሽ ሙባረክ። እኔ ብዙ ጊዜ ከተከታተላችሁኝ ወይ ባህሪ ይገባቸዋል ብዬ አስባለሁ። እኔ ሁል ቀን ሰዎች ሲመጡ በሚያወሩበትን ነገር ነው ፎከስ ማድረገው። እኔ ጋር ጸበኛ ነው፣ ባነሳሁት አጀንዳ ጸበኛ ነው። ግን ስለ ፊራ ሲወራ ጠበቃው ነኝ ብሎ ሲመጣ ያ ሲሳደብ የነበረውና ጠበቃው ማገናኘት ነው አላማዬ። ገብቶሻል? የስ የአይ ነው ብለሻል እኮ ትናንትናም። ግን በቃ ውስጤ በጣም ተናዶበታል። እነሱ የሚያደርጉትን ንግግርና ሪያክሽን ማየት እፈልጋለሁ። ኦልራይት። ስለ እኔና ስለ እሱ ደግሞ ገና እስተ ጄኔሬሽን የሚል ታሪክ ነው ያለን ማለት ነው። ያ ልክ ንገሪ ማለት እኔ እንደዚህ ነው ባህሪ። ጀግና ግን ስድቦች የመጣሽውን ነገር ላይ ያነ ፎከስ በዛ ታሪክ ላይ ደግሞ እንደዛው መለሳል። ኦኬ ግን ስድብ እንዳቀንሽ እኔ በጣም ደስ የሚለኝ አያችሁ። እቺ ባለጌ ትላላችሁ እንዲህ የሚያበረታታኝ ማለት እግዚአብሔርን በጣም ነው የሚያምርብሽ። የሆነ ደስ ይላል። ንፍጣም ላጫም አያችሁ። እናንተ በራሳችሁ ተነሳሽነት ዝም በያቸው፣ ተሳደቢ። በጣም ነው የሚያምርብሽ። አንዲ ተይ አውጅ ብለምሽ እና አሜሪካ ግብ እቺ ላይ ተሳስተኝ ነው የመጣችሁ እና የምሬ ነው። ግን ልብሶችሽ በጣም ነው ሰላምሽ። እንዴት ነሽ? ማን እንዳይነካብሽ አንድ ሰው ምረጭ። ሚዲያ ላይ ማን እንዳልናገር እኔ ነው ወይ ደስታ ትጨርስና ትውረድ። ያ ማን እንዳይነካብሽ ሚዲያ ላይ ማይኬ ልክ ነው። ሰላም ብያለሁ ሄሉዬ። ከረ አሜሪካ አሜሪካ። እሺ ቀጥይ። ኔጌቲቭ ተቃውሞ ምን አለሽ? እኛ ጋር በስድብም ከፈለግሽ በፈለግሽ በስድብ አሁን ቤቲንና ደስታን አያይ እርገጣቸው አያይ ሩጥባቸው። ግን ሀሳብና አስተያየት መስጠት ይችላሉ እንደፈለግሽ። እሺ እኔ እንደ ሀሳብ ግን አንድ ጥያቄ ብጠይቅሽ ደስ ይለኛል። መጠየቅ እችላለሁ? በምታደርጊያቸው ነገሮች እዚህ ጋር በምታመጫቸው አጀንዳዎች ነገ በህይወትሽ ይቆጨኛል፣ ይጸጽተኛል፣ ምን ነው ይህንን ነገር ባላደርግ ኖሮ ብለሽ አስበሽ ታውቂያለሽ? ወይስ ነገ ይቆጨኛል ብለሽ አስበሽ ታውቂያለሽ? በማነሳቸው ቶፒክ አዎ፣ በሰው ህይወት ውስጥ ነገ ሰው ትዳር ካነሳቸው ቶፒክ ነው ወይስ የማነሳቸው ጠቅላላ ቶፒክ? ከዚህ ካነሳሻቸው ገና ከሚመጡትም ይመስለኛል። በጣም ብዙ አጀንዳ አንቺ ጋር በጣም የሚመጣ ይመስለኛል። እንደዛ ነው የሚታየኝ ማለት ነው። እና ይጸጽተኛል ወይስ ጸጽቶሽ ያውቃል ወይስ ገና ይጸጽትሻል? ነገ ልጆች ቢበተኑ፣ የሰው ትዳር ቢፈርስ፣ ቤተሰብ ቢቃረን እና ይሄ ነገር ነገ ይጸጽተኛል ብለሽ አስበሽ ታውቂያለሽ? እኔ ኖርማል የግል ቶፒክ ላይ ሳወራ አንዱን ጸጽቶኝ ያውቅ። ካስደሰተኝ ደግሞ ጂጂን ድዳም አድርጌ ማስቀረቴ ደስ ይለኛል በጣም። ግን ያኔ ባለማወቅ ወይ ፖለቲካ ሳይገባኝ የሆነ በስሜት በምናምን በጣም ይቅርታ እንትን ለሆን አይደለም የዘረ ምናምን ወደ ሌላ ፖለቲካ አትውሰዱት። ያኔ ፖለቲካ የጦረቱ ጊዜ ሲወራ ኤርትራኖች ገብተው ትግራዮችን ሲሰድቧቸው ለነሱ እድል መስጠቴ
ይጸጽተኛል። ሁሌም ነው የምናገር። ለምን እኔ እነሱ ምን ተባብለው እንደሚነጋገሩ የታሪክ ቅጥል ስም የሚሰጣጡት ነበር አይደለ? ያንን ሲሰጡ እድል ሰጥቼ ሁሉም የማውራት መብት አለው ብዬ እንዲያወሩ አደርግ ነበረ። ያ ሁሌ ነው የምለው። በጣም ከምናደድበት ይሄ ነው እላለሁ። ገባችሁ? ለካ የኔኑ ልጆች ነው የኛኑ ቤተሰብ ነው በሌላ ሳሰደብ ነበር። እቺ ብቻ እንጂ ይሄ ምናምን አረ በጣም ነው ምንም የማይመስለኝ። ከምደሰትበት ግን ጂጂን እንደዚህ ድዳም አድርጌ ማስቀረቴ ከሚያስደስተኝ ቶፒክ አንዱ ይሄ። ተመለሰልሽ እንዴ? ወረድሽ እንዴ? ወረደች። ቶፒኳን ሳጨርስ ለምን አወረዳችሁ? ያ ሳልጨረሰችም እኮ ገና። አሜሪካ ቀጥይ ቶሎ። አሜሪካ ዛሬ ግን ማይኬ ልክ አይደለም። ሰው ድምጽ ሳይሰማ ሌላ ላውራኔ ድምጽሽ ይሰማል። አንቺ አለው ማን እንዳስወረደኝ ስለማላቅ ነው። ሄሎ አልጨረስሽ። አስወርዱሽም ራስሽ ወርደሽ ይሆናል እንጂ ሞዴሬተር አድርጉት። አሁን የተመለሰልሽ አሜሪካ? አዎ ተመልሶልኛል። ችግር የለውም። የሰው ልጅ ዋናው መጸጸቱ ነው። ችግር የለውም። ለሚመጣው ነገር ነገ ምንም ነገር ቤተሰብ፣ ትዳር፣ ልጆች ቢበተኑ በአጠቃላይ በዚህ ነገር ላይ ስጠይቂ መለስኩኛል። አሁን ኔክስት ኩዌሽን ቀጣይ ደግሞ ብዙ ጊዜ እድል ሰጥቻት አታወራም። ለምን ነው የምታወጧት? ስንት ጊዜ ጠራናት። ለምን እንደሚገቡ አልነግራችሁም? ጋይስ እየተነጋገርን አሜሪካ ቀጥይ። እሺ ከዱባይ ውጪ ማለት ነው። ከዱባይ ውጪ ሌላ አጀንዳ የለሽም? ከዱባይ ውጪ ቤሩት፣ ኩዌት፣ ሳውዲ ምናምን ብዙ ቦታ ብዙ አረብ ሀገራቶች አሉና ለዱባዮች ትንሽ ፋታ ብትሰጫቸው ይተንፍሱ እስቲ። እኛም ደግሞ እኔም ያለሁት ኢምራት ላይ ነው እና የምትረግጫቸው የምትወቅጫቸው ሰዎች የሰው ልጅ መልካምም ያደርጋል ጥሩም ያደርጋል እና ትንሽ ከዱባይ ወጣ ብለሽ ፋታ ብትሰጫቸው ብዬ እላለሁኝ። ሌላ ነገር ደግሞ የት ነው የምትኖሪው አንቺ? እኔ ኢምራት ነው የሚኖረው። እረፍት አጣን ነው እረፍት አጣን ስልሽ አንድ በእነሱ የተነሳ እኛም እንረበሻለን። ታውቂያለሽ? ለምን ትረበሻለሽ እንዴ? እኛ የምናስበው እነሱን ሳይሆኑ እነሱ በሰሩ ስራ ሊሆኑ ይችላል የሚወቀሱት፣ ግን እኛ ልጆቻቸውን ልጅ ያላቸውን ልጆቻቸውን እናስባለን፣ ትዳሮቻቸውን እናስባለን። አንድ ደግሞ እንደ ሀገር ነው ገባሽ? የኢትዮጵያ ነገር እነሱ በደህና ሰዓት አሪፍ ፋሚሊ፣ ጥሩ ትዳር፣ ጥሩ ህይወት ይዘዋል ገባሽ? እኛ ደግሞ እነሱን የገጠማቸው የማዳምነት ቻንስ እንኳን ቢገጥመን እነዚህ የሚያገቡ ነዋሪዎች ስለኛ ዛሬ ሁሉም ነገር የተስፋፋ ነው። ብዙ ነገር ይሰማሉ፣ ያያሉ። ስንራገጥ ስንሰዳደብ ቢቀንስ ምን አይነት ፊሊንግ ይኖራቸዋል ለእኛ ብዬ አሰብኩኝ እና ኦልሬዲ ሌላ ፋሚሊዎቻቸው ዜጎቹ ራሱ ቅድም ያነሳ ነው ርዕሳችን ምን ነበር መሰለሽ? እኔን ክስ አለብን የሚሉ ሰዎች ለማስገባት ነበር እንዳላሶቻቸውና እኔን የሚከሱ ሰዎች ከታች ካላችሁ ግቡና ሲክሰሱኝ። እሺ እኔ አንዴ ሳታስወጪ መልእክቴ ልናገር። ሄሉ የእሷ የአሜሪካን ስለሚቆይ እኔ ላውራ። እኔ ቀን አንቺ ስለማትገቢ ቲክቶክ እኔ ብዙ ዱባዮች በምትረግጫቸው ቲክቶክ ላይ ቴሌግራም ላይ አካውንትሽን ሪፖርት እናርግባት ቴሌግራም ግሩፕ ላይ እርግተው ስለሚሉ ስለሚመካከሩ ሁልጊዜ ስገቢ ሁለተኛው አካውንትሽን ሁልጊዜ ገስት ላይ ያስገቢው ፎሎ እንዲደረግ ማለት ነው፣ እንዳናጣሽ በዛኛው ይሄን ቢያዘጉብሽ እና ይሄ ነው። ሌላ ደግሞ ተቃራኒ ነገር ያለኝ እየተፋሽባቸው በጥፊ እየመታሻቸው ምድረግጫቸው ነገር በጣም ነው የሚመቸኝ። በቃ እወድሻለሁ ቻው። እና ሁልጊዜ ገስት ላይ ያስገቢው ቲክቶክሽን። በጣም እናመሰግናለን። ክስ ወደ ጃፒ። በነገራችን ላይ ጃፒ አስወርጃቸውና አስወጫቸው
ስላለ ከመውጣቴ በፊት የምትሉት ከጃፒ እናንተ ብዙ ናችሁ፣ እናንተ ትበልጣላችሁ እና ፎርጌት ጃፒ እሱ አይ ቲንክ ትንሽ ሞቅ እያለው ነው እና ቅድም ያለበት ቦታ ነው። ያው ነገሮች ሰፍተው እዚህ እንደደረሱ ረስቶታልና ወደ ተቋሟችሁ አካውንትሽን ገስት ላይ አድርጊው። ሼሉ አንዳንዴ ያኛውን ለመጠባበቂያ ተቋሙ ብዬሽ ኢኮኖሚ አውርተሽ ትወርጃለሽ። የሚጠቅምሽን ነው የምነግርሽ። እኔ ሁሌም እንዳላጣሽ ስለምፈልግ ተከታይ ስለሆንኩኝ ቀን የሚሰሩትን ሴራ ስለምናይ ነው። እኛ ቀን የሚሰሩትን ስለምናይ ነው። እንትን ግሩፕ ውስጥ ገብተው እኮ የኛ ልጆች ምን እንደሚጻጻፉ ይልኩልኛል እኮ ስክሪን ሪከርድ ይልኩልኝ። ስለዚህ አንደኛውን ሁሌም ገስት ላይ ያስቀምጪ ሁሉ ጊዜ እና ኦኬ ቴንክ ዩ እህታችን። ያ ቴንክ ዩ ልዩ ሰላም ሄሌዬ፣ ደህና ነሽ? ያ በተራ ትሄዳላችሁ ወይስ እርስ በራስ ድል ትሰጣጣላችሁ? አሶጭኝ እምቢ አለኝ። አሶጭኝ ሄሉ ግን ኔቶ እንትኔ ልክ አይደለም። ቲክቶክ ጋይስ ቲክቶክ ልክ አይደለም። ተብተብ አድርጉ፣ ኮፒ ሊንክ አድርጉ። ተብተብ ራሱ ኮፒ ሊንክ ምንም የለው። በጊፍት እየጠበቃችሁት አይደለም ወይ? ትቻችሁ ልውጣ መሰለኝ። ልውጣ እንዴት ትቻችሁ? ተደባበርን። በቃ ከተደባበርን ትቻችሁ ልውጣ። ምን ላድርግ? ያ ለምን ድምጼ ልክ አይደለም? የሆነ ሰው ከማይክ አወርዳለሁ ብዬ አይወርድልኝም ሁላ። ለምን እንደሆነ አላውቅም። ጃፒን ብሎክ አደረኩት እንደው አየ ኤኒ ታይም እንዴት ነው እነሱን አስወርጂና እኔን እንደዛ ነገር ኦሬዲ ብለን እዚህ ደረስን አይደል? ደረስን። ዛሴ ብሎክ ማን ነው ተረኛ? ልጅ ሆይ ወይ ሄሉ ሰላም ነው? ያ ግን ተቃውሞ ብያችሁ ሄሉ ብላችሁ ነው ነገር የምትጀምሩት። አሪው ኦኬ ጋይስ? ተቃውሞ ወረደ። አይ ልክ አይደለም፣ ማይኬ ልክ አይደለም። የሆነ ነገር አድርጉ። ቆይ አንድ ጊዜ ሁላችሁም ሚዩት አድርጉት። እሺ ተብተብ አድርጉ፣ ኮፒ ሊንክ አድርጉት። ልክ አይደለም። something wrong። ያ ራሱ ኔትወርክ የራሱ በሽተኛ ሆኖ ፒቲክ ትንሽ ሙድ ውስጥ ነው ያለው። አሁን ትንሽ ሙድ ውስጥ ነው ያለው። ቀና ውረጅ። ሰላም ነው ሄሉ? ያ ተቃውሞ ምን አለሽ? ተቃውሞ ሳይሆን የሀሳብ የተረዳውሽን ሄለንና አሁን ያገኘውሽ ሄለን አልተመሳሰሉብኝም የሚለውን መቀበል ከቻልሽ እሱ እንጂ ተቃውሞ ነበረኝ፣ ግን የሀሳብ ይመስለኛል። ምን አይነቷን ሄለን ነው የምታውቂያት? ምን አይነቷን ሄለን አገኘሽ? እኔ ድሮ ማውቃት ሄለን እቺ ከመሬት ተነስታ ሰው ጅጅ የምታረግ ካለ ስም የምትሰጥ ካለ ስራ የሆነ ሰው የምመድብና ብር ያለውን ሰው ዝቅ የምታረግ ሴት፣ የሆነ ገንዘብ ስላላቸው ብቻ እንዲከፍሏት የምትሞክር ሴት ብዬ ነው ምስልሽ የነበረውና ይሄ ግን እውነቱና ነገሮችን እያወራሽ እያጠራሽ በመጣሽ ቁጥር ያንቺ ሮንግ ወይ ደግሞ ያንቺ እነሱ መካከል ላይ ችግር መፍጠር ሳይሆን የራሳቸው ስራ፣ የራሳቸው ተግባር፣ የራሳቸው እጅና ኃጢአት ከመብዛቱ ይሄ ሚዲያ ላይ የወጣባቸው ነገር እንደሆነ ነው የተረዳሁት። ይሄ ማለት አንቺ ያረክሽው መጀመሪያ የምረዳው የብዙ የዛች ሴት ህይወት ከዚህ ሚዲያ ላይ እንዲጠፋ ፌመስ ስለሆነች ታዋቂ በዛ ላይ ባለ ንብረት ስለሆነች እንድትቀነስ ከሰዎች እንድታንስ ይመስለኝ ነበር። በዛ ላይ ሴት ሆነሽ ሴት ላይ ስትነሽ ግን አሁን የተረዳው ሴቶችን በድላ ሴቶችን አስለቅሳ የብዙ ሴቶች መታፈን እጅ ላይ ሆና ያን ነገሮች ነው የተማርኩበትና የጠበቅኳት ሄለን ሌላ ነው። አሁን ደግሞ ያየሁሽ ሄለን ሌላ ናት። የተለያያችሁ ሄለን ናችሁ። አንቺ ይዘሽ የመጣሽው ብዙ ልብ ውስጥ መጥፎ ሴት፣ ተሳዳቢ፣ ካለምንም ነገር ካለምንም መረጃ ብቻ አለኝ በሚለው ጥቁር ነገር የምታስቀምጪ ነውና አሁን እኔ እንደገባኝ ሁሉም ዱባይ ላይ በጣም ባለጌ እንደሆኑ በምንም ነገሮች ምረት እንኳን ቢገባቸው የብዙ ሴቶች እንቧ ስላለባቸው መታሸት እየሄድሽ እየቆየሽ እንኳን እያስታወሻቸው ለመንቧ እንዲያለቅሱ ነው እኔ የምፈልገው። ለምን የሰው ሀቅ አለባቸው፣ የወንድ ልጅ ሀቅ አለባቸው፣ የልጅ የትዳር የብዙ ነገር ሴሰኛ ስለሆኑ ቢስተህሉ ያኔ ማለት ድሮ ሳውቀኝ ስትይ አንቺ የምታውቂኝ በዚህ ኬዝ ውስጥ ሲጀምር ጀምሮ ነው ማለት ነው?
እኔ ከዩቲዩብ ጀምሮ እከታተልሽ ነበር እና ታዲያ ከድሮ ጀምሮ ስትይኮ ድሮም ብራምጡ ምናምን እንደዚህ አይነት ነገር እኮ አሁን ነው የተጀመረው። ይሄ አሁን የተናገርሽ ኖ ድሮም የሆነ ጄጅ የምታረጊው ነገር አለ የምትናገሪው ነገር አለና እኔ ምንድነው ይመስለኝ መሰለሽ ብቻ የሰዎች ፌመስ ለመሆን ተደግፎ ነው አሁን ታዋቂ ሰው የሆነ ሰው ስም ጠርቼ ያ ሰው እየሰደብኩኝ ፌመስ መሆን አለ አይደለ እንደዚህ አይነት ስታይል ነው እንጂ ይመስለኝ ሐቂዝሽ አይመስለኝም። እውነት እንደዚህ እየተላከለሽ በውስጥ እውነት ኢንፎርሜሽን ኖሮሽ ሳይሆን ብቻ ፌመስ ለመሆን ለመታወቅ ሰው ጋር እይታ ሊኖርሽ ትልልቆች ፌመስ የተባሉት የሚታዩ ጠንካራ ሴቶችን እየሰበርሽ ነው የመሰለኝ። እኔ በዛ መጀመሪያ የሴት ጠላት ብዬ ስለማስብሽ ኦኬ ግን አሁን የመጣሽበት እውነትም ይዘሽ እውነትም ደርሶሽ ስለሆነ ነው አሁን የተረዳውሽና ድሮ ማቅሽ አንድ አይደለም ያልኩሽ። ድሮ ደግሞ ስላረዘምኩብሽ ሶሪ። ያ ማን እንዳይነካብሽ ትፈልጋለሽ ከዚህ ሚዲያ? ማንንም ሁሉንም ይጂበት። ያ ቴንክ ዩ ታችን ላቭ ወይ ሉይ እንዴት ነሽ? ግቢ ተቃውሞ ምን አለሽ? ማን እንዳይነካብሽስ ትፈልጋለሽ ከዚህ ከሚዲያ? እኔ ቲፉፉ ነው የምልሽ ግን ተቃውሞ እንትን ነው ልጆች ባይነኩና አሁን እንደ ሙኒት አይነት ልጅ ምናምን ያለው እንደዛ አይነት እናቶች ብዙ ቁስላላቸውና ያ ትንሽ ይከብዳል። ሌሎቹ ቢሰደቡ ምናምን ምንም አይደለም በስራቸው ነው። ይሄ በስራሽ የምታመጩ ነገር አይደለም፣ የእግዚአብሔር ስጦታ ነው። ጠንካራ እናቶች ማበረታታት እንጂ እንደዚህ ቅስማቸው እንዲሰበር ማድረግ የለብንም። ይሄ ነው። ከዛ ውጪ ዱኬራ ካሴ ሁሉንም አቧራቸውን አንሽላቸው አለችኝ። ግርፍ አድርጊያቸው ዱኬራ ካሴ እንዳለ ከበጀምቤ ጋር ሁንዲኑና እሱን ነው የምልሽ። ትመችኛለሽ። ኢቲፉፊ ነው የምለው። ያ ኦኬ ቴንክ ዩ ሻሎም ያ ቴንክ ወይ ያ በቅርብ ነው አንቺ መከታተል የጀመርኩት። ድምፅሽ ተውጧል። በቅርብ ነው አንቺ መከታተል የጀመርኩት። ድምፅሽን ማውጣት አትችይም? ሄድሴት ምናምን ተጠቅመሽ ከሆነ ንቅ። አሁን ሴልዬ ይሰማል? አይ ከዱባይ ነው መሰለኝ የምትደውይው ድምፅሽ እንዳይታወቅ እየጠራሽ። አሁንስ ተስተካከለ ድምጼ? ኦኬ ምንም አይል። እሺ አይ አንድ ማደንቅልሽ ነገር አለ። በጣም ማደንቅልሽ ነገር በጣም የመስማት ችሎታሽን በጣም ትሰሚያለሽ እና አንዳንዴ ገስት ላይ ያስገብተሽ ራሱ የሚሰድቡሽንም ትሰሚያለሽ። አብዛኛውን ሰው ይሄን አያደርግም። ከራሱ ሐሳብ ጋር የሚስማማውን ሰው ብቻ ነው አስገብቶ ገስት ላይ ሊያወራ የሚችለውና ያ ነገርሽ ደስ ይለኛል። ሌላ ደግሞ አለባበስሽ ምናምን በጣም ነው ደስ የሚለኝ። ጽድት ያልሽ ሴት ትመስኛለሽ። ያ ነገርሽ ደስ ይለኛል። አንድ ብቻ ነው ተቃውሞ ያለኝ፣ ያም አንዳንዴ የምትሳደቢያቸው ስድቦች በጣም ከባድ ስድቦች ናቸው። ያ ብቻ ነው እንጂ በቃ ሌላ ነገር ለምሳሌ የቱ ስድብ ቢቀር ደስ ይልሽ? ወይ እኔ አልደግመውም። እኔ ለመድገም ራሱ የሚከብደኝ ስድብ ነው። እና ደግሞ አሁን ዩኤኢ ላይ ያነሳሻቸው ሀሳቦች አንቺ በእርግጠኝነት ደፍረሽ ባታወሪው ማንም ያወጣል ብዬ አላስብም ነበረ። ያ ነገር በጣም ደስ ብሎኛል። ስፔሻሊ ዩኤኢ ላይ ያሉትን ጉዶች በማውጣትሽ ደስ ብሎኛል። ማንም አያወራቸውም ነበርና ትክክለኛ ደግሞ መረጃ ነው የምትናገሪው። ያ ነገር ደስ ይለኛል። ሄልዬ በተረፈ ወድሻለሁ። ቴንክ ዩ ሻሎም። አብነት ወይ ሄዱዬ ሰላም ነው? እንዴት ነው? ግባ ወንድማችን። ተቃውሞ እኔ እንኳን ተቃውሞ ሳይሆን የሆነ ሰው ደውሎልኝ እህታችን እዚህ ቤት ቀስሟ ተሰብሯል ተብዬ ነው የመጣሁት። ከሊፋን አስገቢውና እሱ ላይ ከሊፋ የሚባል ልጅ አለ፣ እሱ ይነግርሻል። ከዛ እኔ የምጨምርልሻለሁ። ከሊፋ የሚባል ልጅ አለ ከታች እና ላይ ከሊፋ አንድ ቁጥር ከሊፋን አስገቢ እና እሱ ይነግርሻል። እኔም እጨምርልሻለሁ ያለውን ነገር። ቅስማችን እዚህ ቤት ተሰበር። ቅስም መሰለሽ የእህታችን የሆነች እህት አለች። ስለሷ ነው ቅስም ወይስ ቃሲም ለማለት ፈልገ? ከሊፋን አግባ አንድ ቁጥር ጻፍ። መጀመሪያ ለምን አትለ ግን ኦኬ ከሊፋ እንትን እስከሚደርስ ዴይ 7 እንትን የነሱ ሊያወሩበት የገቡት አጀንዳ እንትን እንዳይል ሁን። እሺ በአብነት እሺ ችግር የለውም። ዴይ 7
ዴይ7 7 ቀን ልተኛ ነው እንደዚህ ላይ ገባው። ዴይ7 ብለህ መጣ ትትና አቤት እንዴት አመሸሽልኝ? ወይዬ ተቃውሞ ተቃውሞ አይደለም ምስጋናም ነው። ግን አንድ ተቃውሞ ወይም ደግሞ ጥያቄ ነው ያለኝ አንቺ ጋር ሁሌም ምልሽ ነኝ። አመሰግናለሁ። ዘናጭ ነሽ። ሁልጊዜም የምለው ቃላቴ ይህ ነው። ያመንሽበትን ነገር ነው ይዘሽ የምትመጪ። ስድብ ምን የሚባለው ነገር ደግሞ እኔ አልሄድበትም። ለምን ተዚያ የበለጠ ብዙ ስድቦች አሉ። አንቺ ንፍጣም ትፍ ነው የምትይው እንጂ ሌላ ነገር የምትይው ነገር የለም። ከዚያ በበለጠ ብዙ ስድቦችን እንሰማለን። ገብቶሻል? እና ቅሪያ ላይ ደግሞ አንቺም ውስጥሽ ያውቃል። ባለፈው ጊዜ ተሞሽረሽ ቀርበሽልን ነበር። የይሱ ጉዳይ ግን ይፋ እንዲወጣልን እንፈልጋለን። መጨረሻውን ማየት እንፈልጋለሁ እኔ በበኩሌ ማለት ነው። የብዬ ይሄ ነው አንዱ ጥያቄ። ምክንያቱም ምንም የፎቶ ማስረጃ አላየንም። እሱም ቀርቦ ያለውን ነገር ሰፍ ብለን እየጠበቅነ ነበረ። ቀርቦ ይሄ ነው ብሎ አላለም። በአንቺ በኩልም ደግሞ ያየነው ያው አንቺ ብቻ ነሽ እና ሁለተኛው ወይም በሁለታችሁ መካከል ደግሞ እግዚአብሔር ብቻ ነው ያለው። ስለዚህ እውነቱ የምታውቂው አንቺ ነሽ፣ ሁለተኛ እሱ፣ ሶስተኛ እግዚአብሔር ነው። ያንን ደግሞ እኔ በበኩሌ ማረጋገጥ ያ ቶፒክ ሆኖ እንዳይቀር ወይም ደግሞ ለቶፒክ ለሚዲያ ብቻ እሹ ብቻ ሆኖ እንዳይቀር እኔም እስከ መጨረሻው አንቺ ስትፈልጊ ትጥይዋለሽ፣ ስትፈልጊ ታነሺዋለሽ፣ እንደፈለግሽ አድርገሽ ቶፒክ አድርገሽ እንድትቆይም መብትሽ ነው። ግን እኛ መጨረሻውን ማየት እንፈልጋለን። እሱ ነው ጥያቄ። በዚህ አጋጣሚ በጣም ነው የምወድሽ ማደንቅሽ። በጣም ዘናጭ ነሽ፣ ፋሽን ተከታይ። እኔ በበኩሌ ታወቁሽ ቀን ጀምሮ ምንም አይነት ሜካፕም በይው ምንም በይው ፊልተርም በይው ፊትሽ አንድ አይነት ነው፣ የቅንድብሽ እንትን እንኳን ማለት ነው። እና በጣም ነው የምንወድሽ። በርችላለኝ። አመሰግናለሁ። በነገራችን ላይ እሱ ዛሬ ጊፍት ስሰጠው ደስ ብሎት ፍቅሩን ሲገልጽ ነበር። አላየሽ ከሆነ ሪካርድ ከላይ ቅድም ስለሱ ስናወራ ነበር። የነበሩ ሰዎች ያሉትን ነገር ሲመሰክሩ ነበር። ካሊድ ማስገቡት እስቲ ነፃነት ከዛን ገስት ላይ ያሉት ይጨርሱና ከዛን አብነትና ካሊድን እንትን ሰጣቸዋለን። እሺ ነፃነት አቤት ሄሉ እኔ አንድ ሁለት ሀሳብ ለመስጠት ነው የገባሁት። ያው እንትን ሳይሆን ምናልባት ይገነባሻል ብዬ የማስበው ማለት ነው። ቅድም ልጅቷ ያለችውን ነገር አልስማማም። እኔ አንቺን ማቅሽ መጀመሪያ ላይ እንደመጣሽ በዚህ ወደ ቲክቶኩ እንደመጣሽ እውነታዎችን ነው የምታወሪ። ብዙ ሰዎች እንደውም ጊፍት እየሰጡሽ ምን እያሉ ከዛ ጀምሮ ነው እንደውም መከታተል የጀመርኩት ማለት የጥቅም ሰው ምናምን እንዳሉሽ እንትን ብዬ ማለት ነው። እና እነሱን ላይ የሆነ ነገር ስታገኝባቸው እነሱን ስትናገሪ ነው አድናቆት የጀመርኩት። ግን ምንድነው ከቅርብ ጊዜ ወዲህ ያለው እንትን ትንሽ አልተመቸኝም። እንዶ ተቀሽ ትራንስፓራንሲ ቢኖር ማለት የሆኑ ሰዎች ጋር መረጃ ኖሮሽ ስትደውይ ኦር የሆነ ነገር ስትጠይቂ መጀመሪያ ለተከታዮችሽ ይፋ ብታረጊልን። እንደ አንድ ተከታይ ማንሳት የምፈልገው የሆነ መረጃ ሲኖርሽ ለሆነ ሰው እንዲህ ማለት ጠይቂ እኮ እኛ አሁን የሚገባሽን ምናልባት ለሆነ ሰው የሆነ ነገር ለአድማጮች ምኑ ነው ይፋ ቀድሜ የማደርገው ይፋ ማለት አሁን ትራንስፓራንሲ ቢኖር ለቆምሽበት አላማ ማለት ነው ግልጽነት ቢኖር እኛም በሙሉ ልባችን እንድናምንሽ። ይሄ ቅድም ብዬሻለሁ ይጠቅመኛል ካልሽ ውሰጂው፣ አይ ዶንት ኬር ብለሽ እንትን የምትይ ከሆነ ቀጥይበት። ማለት እኔ ምንም ማለት አልፈልግም። ቅድመ ሁኔታ የምሰጠው በምን ጉዳይ ላይ ለምሳሌ የተከዳ ሰው አሁን ለምሳሌ በሳራ ጉዳይ አለ አይደለ? የበደለችውን ያደረገችውን ነገር አትሊስት የሆነ ፍንጭ እኛ ብናውቅ ከዛ በኋላ ዲስከስ ብታደረጊበት ያለውን ነገር ብታደርጊው ነው ማለት ትራንስፓራንሲ እንዲኖር። በሳራ ጉዳይ ላይ በደሉና ምኑ እንደሆነ እስካሁን አልገባችሁም። እምነቱ እንዲኖር ነው። እኔ ከራሴ አንግል ያለውን ነው የምነግርሽ። ሰው እንዴት አንደርስታንድ እንደሚያደርግ አላውቅም። አንቺ እንዴት ነው አንደርስታንድ ያደረግሽው? መጀመሪያው በውስጥ ዲስከስ ያደረጋችሁትን ነገር
እኛ አውቀነው ከዛን ቢሆን ደስ ይላል። እኔ የራሴን ነው የምልሽ፣ የሰውን አላቅም እና እንደዛ ቢሆን ከዛ ውጭ እኔ አንቺን በቃ በጥሩ እንትን ነው ማስታውሰው በፊት ላይ የነበረውን ነገር ማለት ነው። ይሄን ለማለት ነው። ግን ግልጽ አይደለም፣ ግልጽ አይደለም። ኦኬ አሁን ለምሳሌ ድርድሩን እኔ አላውቀውም ነበረ። ይሄ አሁን ለጌም እንደዚህ ምናምን የተባለውን ነገር ምንም አንደርስታንድ አላረኩትም። ለዛ ያን ነገር መጀመሪያ ብናቅ ኖሮ የሆነ ውስጥ የጥርጥር ማለት የሆነ አንዳንዴ ምንም እንትኑ ስለሌለኝ ገብቶሻል። እንዴት ማንን ነው ምናምነው? ቀድመሽ ካወቅሹ ታዲያ ምስጢሩን እንዴት አወቅሽው? አዳዲስ አጀንዳውን እንዴት ታውቂዋለሽ? ታዲያ አሁን ያው ለአንቺ ምንም አዲስ አጀንዳ አይደለም ኖ አጀንዳነቱን ሳን አሁን እንደዚህ ድርድሩ ከምን አንግል ነው የሚለውን ነው። አይ ዶንት ኖ አንቺ ትክክል ነው ካልሽ አንዳንዴ ኮሊና የሚባለው ነገር አለ። እኔ አላውቅም። ተራካኩሽ እኮ አይደለም ስላልገባኝ ብዙዎችም አልገባቸውም። ለዛ ነው እየጠየኩሽ ነው እንጂ አለመቀበልም ምናምን አይደለም። እዛ ደረጃ እኮ ገና አሁን ማናት እቺ ኔቨር ጊቭ አፕ የምትባለውም ስትናገር ማለት እንደዚህ ምናምን ስትል ስለነበር ኤኒዌይ እኔ ያለኝን እንትን ነው ያለኝን አስተያየት ነው። ከዛ ውጭ እኔ አንቺን ማቅሽ ትክክለኛ ነው ብለሽ ካመንሽበት ትክክለኛ ነገር ላይ ኮሜንት ስታረጊ ነው። ይሄን ነው ለማለት የገባሁት። ሲቀጥል ደግሞ እንትን ብትቺ የሆነ ፋሚሊ ጋር ልጅ ጋር ምናምን ባደርሽ ይሄን ያመለካከት ነው። ስድብ ቢቀር አንካራ ጎናለሽ ያን ነው ማየት የምንፈልገው። ይሄን ለማለት ነው ይሉ Thank you, Nancy. You're welcome. Thank you. Yeah. ፍሬሽ ነው ፍሪ ሰላም ነው። ግብይታችን እንዴት ነሽ? ሄሎ ሰላም ነሽ? ኔጌቲቭ አመለካከት ምን አለሽ? ወደ ኔጌቲቭ አመለካከቴ አሁን ለምሳሌ ገነትን በጣም ነው የተከራከርሽላት። ምንም ነገር መስማት ራሱ አልፈለግሽም። እኔ ከታችሁኝ ሁሉ አስተያየት ስጽፍ እንትን አስደርገሽኛል፣ እንዳልጽፍ ሁሉ አስደርገሽኛል። አንዳንዴ እንደዚህ አታረጊም። አሁን ትላንትና ሙባረክ ገብቶ ሲሳድብሽ ነበር ሌላ ቤት ምናምን፣ ግን ፍራውር ሲነካ ገብቶ ሲከራከር አስገብ ማለት እሱን መስደብ እንችል ነበር፣ ያኛውንም መስደብ። ግን ለገነት ለምን ያን ያህል ልትቆሚላት እንደፈለግሽ ግራ ገብቶኛል። ሁለተኛ ነገር ዱባዮች ላይ የሄድሽባቸው ነገር ደስ ብሎኛል። ለምን በጣም በቃ አብዝተውት ነበረ፣ ካለኛ ሰው የለም ብለው ነበረ። ትንሽ ጸጥ አደረግሽልን፣ አረጋጋሽልን እነሱን። ልባችሁ ቀና ከሆነ በመጀመሪያ ሰብስክራይብ አድርጓት። በሁለተኛ ደረጃ ደግሞ እንደ ቻሌንጅ ያዙትና 100,000 ሰብስክራይብ አስገቧት። ምክንያቱም ለእናንተ ድምፅ እየሆነች ቁጭ ብላ ወገቧን እስከሚያማት እንትን እያለች እናንተ ሰልፍሽ መሆን በጣም ከባድ ነው ማለት ነው።